አንድ ጥቅስ ምክንያቱም አላህ እንችን ሐሳብ ቀርቶ ነው ባስገኝነት አባት የኔን ሐሳብ አይደለም የኔን ሐሳብ ወይም የሰዎችን ሐሳብ ሳይሆን የቁርአኑን ሐሳብ ካምዳውን ስለዚህ ቁርአኑ ላይ ብቻ ፎከስ እኮ ቁርአኑ ላይ ፎከስ አድርጊና ቁርአኑ ላይ ቤዝ ዳርገሽ ለዛ ነው የዘጋም ብቲ የባህሪ ብቲ ሁለቱም ስለማስኬደው ነው ለናንተ ተጠረት ነው ስለሆነ ያወራሹ ድሮ አባት ባል ነበር አይ ካምዳውን ምንም አይደለም ድሮ አባት ባል ነበር አሁን አባት አልባልም ያለበትን አንቺ አንድ ማስረጃ ካመጣሽ ሶሻል ሚዲያን አቃጥለዋለሁ እኔ አጠፋዋለሁ ጎበዝ ቀደም ምን ብለሽኛል አንቺ ማሂኑር አግብተሻል ስልሽ አግብቻለሁ ስትይ ኦኬ ያለ ወንድ ልጅ ይኖርሻል ወይ ስልሽ እንዴት ይኖረኛል አይቻልም አልሽኝ አይደለ ስለዚህ ራሴ ላይ ምሳሌውን አመጣውና ፎይ ልጅ አለ ብባል ሚስት ሳላገባ እንዴት ይኖረኛል ብየላለሁኝ which means ይሄ ማለት አይኖረኝም እያልኩ ነው ድናይ አንቺም እየካድሽ እኮ ነው ባል ካለለኝ ሳልዘሙት ልጅ አይኖረኝም ካልሽ necessarily አንቺ ልጅ ሊኖርሽ የሚችለው ወይስ ስታገቢ ወይስ ስትዘሙች ነው ኮንዲሽኑ ራሱ ይሄንን ስለሚመራ በጣም ሲምፕል እና ኢዚ ማንንም ሰው የሚረዳው ነው ምግብ በልተሃል ጠግበሃል እንደ ሲባል ሳልበላ እንዴት ነው እሱ መጠግበው ቢል አንድ ሰው which is የሚጠገበው ከተበላ በኋላ እንደሆነ ግልጽ ነው ኦሬዲ አልበላም ማለት ነው ሚስት ሳይኖረኝ እንዴት ልጅ ይኖረኛል ካለ አንድ አካል ሎክ እንዴት ይኖረኛል ሚስት ሳይኖረኝ ካለ necessarily ሚስት ያስፈልገዋል ማለት ነው ልጅ እንዲኖረው ግልጽ ነው ስለዚህ በየትኛው ሚንስ አንደኛ የኛን አልተረዳም ማይ ብዙም ማልጫንሽም አርዳድሽ ጤናማ ስለሆነ ነው የኛን አልተረዳውም ሚለውን ለማሳየት ብቻ ነው ፈርዘርም እንትን ያላልኩሽ ምክንያቱም ከነቢያት የትኛው ማስተምሮ ላይ አምላክ ከሚስት ጋር በተገናኘ ሁኔታ ኤክስፕረስ የተደረገ ዳይሬክትም ሆነ ኢንዳይሬክት በመጽሐፍ ቅዱስ ውስጥ የለም በሚስት ሴንስ ማለት ነው አባት የተባለበት ስለዚህ ይሄ ክስ ለኛ ምላሽ እየሰጠ ስለሆነ ማለት ነው መጽሐፍ ቅዱስ ነው ከሚስት አንፃር እኛን ቻሌንጅ እያደረገ ስለሆነ ስህተት ነው ከዛ አንፃር እሱን እንድታዩ ነው ሌላኛው ሱራ 5 እያንዳንዱ ላይ በደንብ አስተውይ አንድ ነገር ጋይድ ላድርግሽ እያንዳንዱ ላይ ቻሌንጅ የሚያደርግበት እያንዳንዱ ላይ እንከናለው ከልጅና ከአባት ጋር በተያያዘ እዚህ ጋር አላህ necessarily ልጅ እንዲኖረው ሚስት እንደሚያስፈልገው የሚያሳይ ነው ሱራ 9:30 አንዴ ክፈተው ክርስቲያን እያንዳንዱ ላይ እኛን ቻሌንጅ ያደረገበት ከአባትነት አንፃር እያንዳንዱ እዛው ጥቅስ ላይ ስህተት እንደሆነ ማሳየት እንችላለን ስህተት መሆኑን ማሳየት እንችላለን ሎክ አይሁድ ኡዘይር ያላህ ልጅ ነው አለች በደንብ አስተውሉ አይሁድ ምን አለች ያላህ ልጅ ነች አለች ኡዘይር ክርስቲያኖች አልመሲ ያላህ ልጅ ነው አሉ ይህ ባፎቻቸው የሚናገሩ ቃላቸው ነው የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ አላህ ያጥፋቸው እንዴት ይመለሳሉ ከእውነት ይላል ይሄ ክፍል አሁን በቂያማ ቀን አይሁዶችና ክርስቲያኖች ይሰበሰባሉ ጣዖት አምላኪያኖችም ይሰበሰባሉ ጣዖት አምላኪያኖቹ ጣዖትን ተከትለው ይሄዳሉ ጨረቃ የሚያመልኩ ጨረቃን ተከትለው ይሄዳሉ አይሁዶች ማንን ነው የምታመልኩት ሲባሉ ኡዘይርን ነው ያላህን ልጅ የምናመልከው ብለው ይላሉ ይላል በታሪክ ውስጥ ሎክ በደንብ አስተውይ በታሪክ ውስጥ አይሁዶች ኡዘይር አምላካችን ነው ያላህ ልጅ ነው ብለው ያመለኩበት የለም በቂ አሁን አይሁዶች አሉ እስራኤል ውስጥ ቼክ ማድረግ ትችያለሽ በቂያማ ቀን የሚጠየቁት ማንን ታመልካላችሁ ተብለው ነው ኡዘይርን ነው ብለው ይመልሳሉ ከዛ ወደ ገሃነም ይላካሉ ማለት ነው አንዴ ቡሃሪ 74:39 አንዴ ክፈተው በቂያማ ቀን የሚጠየቁት ኡዘይርን ነው የምናመልከው ብለው ይላሉ ወደ እንትን ይላካሉ ዩቲዩብም ላይ ይሁዲዎች ጎረቤቶችም ካሉሽ ማን ነው የምታመልኩ ብለሽ ጠይቂያቸው ይሁዶች የሚያመልኩት ኡዘይርን ነው ይላል ስህተት ነው
ሌሎቹንም አሳይሻለሁ። እያንዳንዱ ከልጅና ከአባት ጋር ያነሳው ክሌም ክርስትናውን ማይወክል አይሁዶችንም ማይወክል የተሳሳተ ክሌም ነው። ኡዘይር የሚለውን ፓርት አድርገው አዲሱ በጣም ትልቅ ስለሆነ ያ ኦኬ አንብበው። Then it will be said to the Jewish, what did you to worship? አይሁዶችን ይባላሉ ማንን ነበር የምታመልኩት ተብለው ይባላሉ። They will reply, we used to worship Ezra, the son of Allah. ማንን ይላሉ? ኡዘይርን የአላህን ልጅ እዝራን ስናመልክ ነበር ይላሉ። አይሁዶችን ቼክ ማድረግ ይቻላል። እስራኤልን የምታመልኩት እዝራን ነው ብሎ ቼክ ማድረግ ይቻላል። ኤኒዌይስ ስህተት ነው ማለት ነው። ሌላኛው ቻሌንጅ ያደረገው 5:18 ነው። ሱራ 5:18 17 ጀምሮ እኛን ለመቃወም የመጡ ጥቅሶቹ በመውላ ስህተት ናቸው። ከአባትነት አንጻር የመጣው ኦኬ አንብበው። ኦኬ አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆቹ ነን አሉ። ታዲያ በኃጢአቶቻችሁ ምን ያሰቃያችኋል? አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ በላቸው። ለሚሻው ሰው ይምራል፣ የሚሻውንም ሰው ይቀጣል። የሰማያትና የምድር በመካከላቸው ያሉ ሁሉ ንግስና የአላህ ብቻ ነው። ማሂ እዚህ ጋር ደግሞ እኛን በምን እንደተቃወመን ታውቂያለሽ? እኛ የፈጣሪ ልጅ ነን ማለታችንን በምን እንደተቃወመ ታውቂያለሽ? ልጁ ከሆናችሁ ለምን ትቀጣላችሁ? አባት ልጁን አይቀጣም ነው። መጽሐፍ ቅዱስ ደግሞ ኮምፕሊትሊ ከዚህ ጋር ይጋጫል። ዕብራውያን ምዕራፍ 12 አንዴ ክፈተው። ዕብራውያን 12:5 ላይ መጽሐፍ ቅዱስ ደግሞ ምን ይላል? ቁርአኑ እያለን ያለው ልጆች አይደላችሁም፣ ልጆች ብትሆኑ ኖሮ ስታጠፉ አይቀጣችሁም ነበር። ስለዚህ ልጅ ስላልሆናችሁ ነው። which is የእኛን አሁንም ማረዳት አልተረዳም ማለት ነው። መጽሐፍ ቅዱስ ምን ይላል? እንደ ልጆቹም ከናንተ ሉክ ልጅ ከሆናችሁ አይቀጣችሁም ነው ያለ ቁርአኑ። መጽሐፍ ቅዱሳችን ግን ምን ይላል? እንደ ልጆችም ከናንተ ጋር ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ግን ማን ነው? ነገር ግን ሁሉ ልጆች አይደላችሁም። ስለዚህ አባት የማይቀጣው ልጅ እሱ ባለጌ ወይንም ዲቃላ ነው። ልጆች ከሆናችሁ ግን ትቀጣላችሁ ይለናል መጽሐፍ ቅዱሳችን። ቁርአኑ ግን ስወርድምና ልጅ ስላልሆናችሁ ነው የሚቀጣችሁ ይለናል። የእኛንና የእናንተ አስተምሮ ኮምፕሊትሊ ከብሉይ ኪዳን በተለያየ ቦታ ላይ ልጆች ስለሆናችሁ እቀጣችኋለሁ፣ ልጆች ኢቭን ቅጣን ይላሉ። ቻሌንጅ ያደርጋሉ ነቢያቶቹ። አጥፍተናልና ቅጣን ይላሉ፣ ገስጸን ይላሉ። ቁርአኑ መጣና ግን ልጆች ስላልሆናችሁ የምትቀጡት። አሁንም የእኛን አስተምሮ አልተረዳም ማለት ነው። የእኛ አስተምሮ ኃጢአት በምንሰራ ሰዓት፣ በምናጠፋ ሰዓት፣ ወንጀል በምንሰራ ሰዓት ፈጣሪ ይቀጣናል ብለን እናምናለን። የእኛን አስተምሮ ካልተረዳ ደግሞ which የእኛን ለመቃወም ራሱ መረዳት ያስፈልጋል። ራእይ ምዕራፍ 3 ቁጥር 19 አንዴ ክፈተው። ስለዚህ እኛን አይመለከተንም። ክሶቹ ራሱ እኛ የሚመለከቱ አይደሉም። ሚስ ሪፕሬዘንት አድርገውናል። አሁን ምን ይሆናል ማለት ነው? ቁጥር 19 አይ ቲንክ እኔ የመወዳቸውን ሁሉ ገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና ንስሐም ግባ። ምን ማደርገውን የመወደውን እቀጣዋለሁ ይላል ለኛ አምላክ። አላህ ጋር ደግሞ ሲመጣ ኖ ልጅ ስላልሆናችሁ ነው የምትቀጡት። ሜቢ ምትይዋለሽ እና የተወሰነ እንትኑን ካየሹ ሜቢ ቼክ አድርጊያቸው በደንብ። ሌሎች የሚነሱ እንትኖች አሉ። እያንዳንዱ ከልጅነት አንጻር የመጡት ጥቅሶቹ እኛን ለመቃወም የመጡት አንዳንዶቹ ሶፈኒ አስቂኝ ናቸው፣ አንዳንዶቹ ደግሞ የታሪክ ስህተት አለባቸው፣ አንዳንዶቹ ደግሞ ኮምፕሊትሊ የእኛን አስተምሮ ካለመረዳት የመጡ ናቸው።
ከእኛን አስተምሮ ካለመረዳት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ክፈተው። ቅድም እዛ ጋር ለአራማን ልጅን ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ብሎ ሲል መጽሐፍ ቅዱሳችን ግን ይሄ ከሚስት ጋር እንዳልሆነ በግልጽ ይመልሰዋል። ከእንትን ጋር እንዳልሆነ ማለት ነው። እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለተቀበሉት በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ልብ በይ ከደም ወይንም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። ስለዚህ በስጋ ርካቤ በሚደረገው ወይም ወንድና ሚስት ተገናኝተው እንደሚደረግ አይደለም። ከእግዚአብሔር ተወለደ ሲባል አንድ ሰው ወሲብ ተደርጎ የስጋ ፍቃድ ተፈጽሞ እያልን አይደለም። ግልጽ ነው ማለት ነው። ያጀማ አከም ጅርቱ ነጋራ አይ ቲንክ ክሊር ያረክላት ይመስለኛል ነጥቦቹን። ያው እንግዲህ ነጥቦችን ይዛለች ብለን እናምናለን። አንተ አስተማሪ ሆንኩኝ እኮ ሳላውቀው አስተማሪ ምን ሙዳጫወተኛ ያንተን እንትን ወሰድኩብህ። አንተ ነህ እኮ ገብተህ በቃ ቁጭ ብለህ ታስተምራለህ። እኔ እኮ ማስተማር እስከዚህ ምን እኮ ማስተማር ላይ ለማንኛውም ቃለ ሕይወት ያሰማልን። ሙስሊሞች አሉ ገስት ላይ እናስገባ አስገባሽ። ሙስሊሞች ካሊል ጅብራል ቀጥል። ካሊል ጅብራል ያኔ ወድጄ ያነበብኩት መጽሐፍ ነው አስታውሳለሁ። የዛሬ 10 ዓመት ምናምን አካባቢ ይሆነኛል ይመስለኛል። ከ8 ዓመት ምናምን በፊት ሴጣን ይገደል አንብበዋል? ኧረ እኔ እንደዚህ አላነበብኩም። ሴጣን ይገደል አይገደል የሚል አላነበብኩም። ሚላለ እንደዚህ አይነት መጽሐፍ አይ ቲንክ ሱፊ ነው ሰውየው። ሱፊ ሙስሊም ነው እና ክርስቶስን በጣም ይወዳሉ ነገር ምናምን ከሙስሊም ሴክስ እና እንደዛ ነው። ካምዳው ይሰማል። ካምዳውን አይ ቲንክ ቀድሞ ገባ ነኝ። ካምዳውን ሰላም ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ኦኬ ሙስሊም አልሐምዱሊላህ ሙስሊም። መልካም። ሜቢ የተነሳውን ሰምተሽዋል? ኦኬ ምትይን አለ ነው ጥያቄውን ልድገምልሽ። አሁን ያወጣው ክርስቲያን አሁን ቁጥር 13 እሺ ከደም ወይ ከስጋ የተባለ አይደለም የሚለው ያ የእናንተ አባት ነው የምትሉት ከምን አንጻር ነው? መልካም አንዴ ሚዩት አድርጋ ተራን ጠብቅ። ወይ ጣልቃ ትግባ። እኛ አባት ስንባል ክርስቶስን በመቀበል በጸጋ ነው። ቁጥር 13 ላይ በደምና በስጋ አይደለም። ምን አለን? በደምና በስጋ አይደለም ማለት ለምን? ካዳ በምንድን ነው? እሱን ለተቀበሉ ልጆች ይባላሉ። ቁጥር 17 ላይ በምን ይለናል? ጸጋውን ሰጥቶናል ክርስቶስ። እዛው ምዕራፍ 1 ቁጥር 17 ላይ ጸጋና እውነት በክርስቶስ ሆነ ይላል ማለት ነው። ያ ጸጋ የእግዚአብሔር ልጅነት በእኛ ውስጥ ማኒፌስት እንዲያደርግ ያደርገናል። ሮሜ ምዕራፍ 8 ላይ ደግሞ ስልጣኑን ይሰጠናል። አባት ብለን እንድንጠራው ስልጣን ተሰጠን። ሮሜ 8 አንዴ ክፈተው ቁጥር 15 ክርስቲያን አለ? ኦራይት በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። በማን መንፈስ የሚመሩ? በእግዚአብሔር መንፈስ የሚመሩ ምን ይባላሉ? የእግዚአብሔር ልጆች ይባላሉ። ስለዚህ ሁለት መንፈስ አለ። አንድ ያጋንንት መንፈስ አለ፣ እንደ እግዚአብሔር መንፈስ አለ። እንደ እስልምና አስተምሮ ሁሉም ሰው ሲወለድ ሴጣን ይቆነጥጠዋል። እንደ እስልምና አስተምሮ ቆይ ወደ ሌላ አንተ አርጉመንት እኛ ስትናገር ወደ ሌላ አርጉመንት አትሄዱ እያልክ ስለሆነ እዚህ ጋር ቆምና ስለ አምላክ ልጅነት እያወራ ነው። እዚህ ጋር ጨርስ። ስለ አብ ልጅነት አዳም ጨርስ። ስለዚህ በእግዚአብሔር መንፈስ የሚመሩ ሁሉ ምንድን ናቸው? የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጅነት መንፈስ
ተቀብላችኋል። ምን አብ አብ ብለን የምንጮህበትን የልጅነት መንፈስ ምን ተብለናል? ተቀብለናል። ቁጥር 12 እንዳየ ነው ለተቀበሉት ምን ሰጥቷቸዋል ይላል። ምን ሰጥቷቸዋል የሚለው ወታችን ቅድም ያሳየ ነው ላይ ስልጣን። ያ አሁን ደግሞ እዚህ ጋር መጣና ምን ይለናል? ምን ሰጠን ይላል? አባት ብለን የምንጠራበትን ተቀበልን ይላል። እዛ ጋር ሰጣቸዋለን፣ እዚህ ጋር ተቀበልናለን። ስለዚህ ተሰጠን፣ ያ ስልጣን ተሰጠን ማለት ነው። አባት አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችኋል እንጂ እንደገና ለፍርሃትና የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች ከፈረው የእግዚአብሔር መንፈስ መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ከፈርገው ልጆች ከሆንን ደግሞ ወራሽ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለዚህ ምንድነን ማለት ነው? ልጆች ከሆንን ወራሾች እንሆናለን ማለት ነው። ወራሾች የምንሆነው ደግሞ ምንድነው? በልጅነት ነው፣ ልጅ ስንሆን ነው። ይህንን ልጅነት ደግሞ ማን የሰጠን? ክርስቶስ ሰጥቶናል። ይህንን በጸጋ ተቀብለናል ማለት ነው። በኤኒ ሚንስ ታዲያ አላህ ለፍጥረቱ ለልጆቹ አይምን ለእኛ አባት መባል ይችላል ወይ? ይህንን ስልጣን ሰጥቷል ወይ? አላህ አሁን እዚህ ጋር አብ በደም ካልተቀላቀላችሁት በስጋ ካላችሁት አባት ከምን አንጻር ነው? እስኪ ከመጽሐፍ ቅዱስ ውስጥ አባትነትን በስንት አይነት መንገዱ ይገልጸዋል? እስኪ ንገረኝ። ምን አልሽኝ? ተቋርጬ ነበር፣ ሶሪ። በመጽሐፍ ቅዱስ ውስጥ አባትነትን ወይም ልጅነትን እንዴት አድርጎ ይገልጸዋል? በስንት አይነት መንገድ ይገልጸዋል? እስኪ ንገረኝ። አባትነት በሁለት አይነት አለ መጽሐፍ ቅዱስ ውስጥ። አብ ለፍጥረቱ ለእኛ የጸጋ አባት ነው፣ በጸጋ የተሰጠን። አብ ግን ከክርስቶስ አንጻር ሲነገር ከወልድ አንጻር ከሆነ በስላሴ በኩል በዛ ተሆነ ደግሞ እሱ የባህሪ ልጅ ይሆናል፣ የባህሪ አባት ይሆናል ማለት ነው። የባህሪና የጸጋ የባህሪ የቱ ነው? የጸጋ የቱ ነው? የጸጋ ማለት መቀበል ማለት ነው። ጸጋ ማለት ስጦታ ማለት ነው። ስለዚህ ምን ይላል እዚህ ጋር? ተቀበልን ይላል አይደለ? የተቀበልነው ደግሞ ማንን ስትንቀበል ነው? ክርስቶስን ነው አይደለ? ክርስቶስ ደግሞ ምንን ሰጠን ይላል? ጸጋና እውነትን ሰጠን ይላል ቁጥር 17 ላይ። ስለዚህ በጸጋ ተቀበልን ማለት ነው። ስለዚህ እኛ የአብ ልጆች ነን፣ የፈጣሪ ልጆች ነን ስንል በጸጋው በስጦታ የተቀበልነው አባታችሁ ነኝ ያለን እኛ ልጆች ነን ብለን የተቀበልነው የጸጋ ልጅነት ነው። የባህሪ ልጅ ማለት ግን ከእርሱ ተተካክሎ ከእርሱ የተገኘ ወልድ ብቻ ነው። እሱ የባህሪ ልጅ ተብሎ ይጠራል። እሱንም ደግሞ ዕብራውያን ምዕራፍ 2 ላይ ቁጥር 1 ላይ አለ። ክፈትላት። በኤኒ ሚንስ አላህ የባህሪም የጸጋም ይባላል ወይ? አይባልም? ይባላል። እዚህ ጋር ጨርሰና አሁን የጸጋን ነግረኝ። አሁን የጸጋን እየነገርከኝ ነው። ቀጥል። የጸጋውን ነገርኩሽ፣ የባህሪን ደግሞ ልንገርሽ። ይሄ አሁንም ተሰየኝ የባህሪ ነው የጸጋ? የጸጋን ነገርኩሽ እኮ አልገባሽም? የጸጋው አልገባሽም? የባህሪ ማለት ግን ከሱ አንድ ባህሪ ከአብ ጋር ያለው ከሱ ተካክሎ ከሱ የተገኘ ማለት ነው። ለምሳሌ አንቺ የምትወልጂው ልጅ ሰው እንጂ ሌላ አካል አይሆንም አይደለም? ስለዚህ የባህሪ ልጅ ስንል ከእርሱ የተገኘ ማለት ነው። ከአብ የተገኘ ቃሉ ማለት ነው። የአብ የባህሪ ቃሉ ወልድ ልጁ ይባላል። እናንተ የምታስቡትን ቁርአኑ ላይ ያለውን እሱን ተዉት፣ ከኛ ጋር ታገናኙት። ምክንያቱም አላህ የሚያስብበት ሀሳብ ሌላ ስለሆነ። እኛ ግን ቃሉ አንቺ ቃል አለሽ፣ ዝሮ ቃል ነው። የፈጣሪ ቃል ግን እንደኔና እንዳንቺ ቃል አይደለም፣ ከሱ የሚወጣ ነው ቃሉ። ቃሉ ፈጣሪ ነው ብለን እናምናለን። ያ ቃሉን ምን ብለን እንጠራዋለን? ልጅ ብለን እንጠራለን። እናንተ ቁርአንን ወይም ከለም አላህ ብላችሁ ትጠሩታላችሁ። ያላ ቃል ማለት ነው። ቁርአን ፍጡር አይደለም ብላችሁ ትጠራላችሁ። ወረቀት ላይ ሰፍሯል ፍጡር ያለው ነው ብላችሁ ታምናላችሁ። እኛ ግን ቃሉ አካላዊ ነው፣ ፈጣሪ ነው ብለን እናምናለን። ያ ቃሉ ደግሞ አካላዊ ከሆነ ልጅ ብለን እንጠራዋለን። ቃሉን ከእርሱ የተገኘ ነውና ልጅ ስንል ቃሉን ነው። አካላዊ ቃል ነው፣ ፈጣሪ ነው።
ፈጣሪ ቃል ያልነበረበት ሰዓት የለም። ቃሉ ፍጡር አይደለም፣ ሁሉን የፈጠረ በቃሉ ነው ብለን እናምናለን። ያ ቃሉ ደግሞ ከሱ የተገኘ የሱ ልጅ ነውና ባህሪው ነው፣ ባህሪ ነው፣ የባህሪው ልጅ ነው ብለን ነው እናምነው። ሶሪ ኤኒዌይስ እንደዚህ ይላል። ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ምን ዓለማትን በፈጠረበት ቃሉ ምንድነው? ዓለማትን የፈጠረበት ነው። በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። በማ በልጁ ምን ባለበት? ዓለማትን በፈጠረበት። ይሄ ልጁ ደግሞ ምንድን ነው? ዓለማትን የፈጠረበት ልጁ ደግሞ ምንድን ነው? እርሱ የክብሩ መንጸባረቅ። ልብ በይ፣ የክብሩ መንጸባረቅ ጀስት የእሱ ኢሜጅ ፕሪንት የሆነበት ነው። የእሱ እያንዳንዱ እንትኑ ነው የክብሩ መንጸባረቅ እና የባህሪው ምን የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በእርሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ ስለ ባህሪ ልጅነት ስናወራ ምንድነው እሱ እያወራን ያለ ነው ማለት ነው? ስለ ፈጣሪነት እያወራን ነው። ሱረቱ ዙሩፍ 81 ላይ ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል የሚለው ይሄን አሁን ከተገዢዎች የመጀመሪያ ነኝ በል ሲል ከሌላው ፍጡር እየነጠለው ነው። ከኔ የሚገኘው ልጅ እሱን ይሄን ጨርስና እንሄዳለን ደግሞ ወደዛ። ይሄን ጨርስ እኮ ገባን። በቃ እኮ አሁን ቶፒካችን ምንድነው? እሱ አላህ በባህሪም ሆነ በጸጋ ልጅ አባት መባል ይችላል። አሁን እዚህ ጋር ባህሪ ማለት አንድ ነገር አሁን እኛ ሰዎች አለና እኛ የሰዎች ባህሪ መውለድ ነው። እኛ የሰዎች ባህሪ መውለድ መዋለድ ነገር ነውና ይሄ መውለድ መዋለድ የአምላክ ባህሪ ነው። አላህ መባል ይባላል አይባልም? አሁን አባት ይባላል ከሁለቱ። ከዛ በኋላ እያየነው እንሄዳለን። አባት ከምን አንጻር ነው ያልኩ እኮ አንተ ጋር አንተ አሁን የጸጋ አልክ ችግር የለውም የባህሪ አልክ ችግር የለውም። የፈለግሽውን እኔ እስማማለሁ። ምክንያቱም የጸጋውንም እኛ መጽሐፋችን ላይ ተቀምጧል። የባህሪውም ስለተቀመጠ የፈለግሽውን በያንቺ ለዛ ነው ማተር አያደርገኝም። አባት ምን ማለት ነው? አባት ምን ማለት ነው? እፎይ ምንም ይሁን ድፋይን አድርጊና አባት መባል ይችላል ወይ? አላህ አስገኝ ነው፣ ኦሪጂኔተር ነው። አባት ምንም ይሁን ኦኬ። ስለዚህ በኦሪጂኔተር አላህ ኦሪጂኔተር ነው፣ አስገኝ ነው። በባህሪ ይባላል አይባልም? እህታችን ካም ዳውን ተረጋጊና። አይባልም። ምን አለ? ምን አለ እሱ? ጨረስን። አይባልም። በቃ አይባልም። በቃ ጨረስን ማለት ነው። ስለዚህ አላህ አባት በየትኛውም ሴንስ ሎክ በምንም አይነት ይሁን አባት ተብሎ ይጠራል ወይ? አይጠራም አይደል? በአስገኝነቱ አብ ኦሪጂኔተር በሚለው ኦሪጂኔተር ነው፣ አስገኝ ነው። መረጃ ጠይቅሻለሁ። ይኸውልሽ ከስሞቹ አስገኝ ነው። ቆይ አላህ አብ የተባለበትን መረጃ ጠይቅሻለሁ። እዛ መስጊድ ላይ እንደሚያወሩት ተረት እንዳታወሪ ነው ቤት አንድ ጥቅስ ምክንያቱም አላህ እንትን ሐሳብ ቀርቶ ነው ባስገኝነት አባት የኔን ሐሳብ አይደለም የኔን ሐሳብ ወይም የሰዎችን ሐሳብ ሳይሆን የቁርአኑን ሐሳብ ካምዳውን። ስለዚህ ቁርአኑ ላይ ብቻ ቁርአኑ ላይ ፎከስ አድርጊና ቁርአኑ ላይ ቤዝድ አድርገሽ ለዛ ነው የጸጋን ብትይ የባህሪ ብትይ ሁለቱን ስለማያስኬደው ነው ለእናንተ የእኛን ያብራራውልሽ። ለዛ ነው ማብራራትም አይጠበቅብኝም። ምክንያቱም የትኛውንም ብትይ አስኬዳችሁ ያስኬዳል ካልሽ ግን አንድ ጥቅስ ትጠቅሻለሽ። ከዛ ግን አንቺ በተረጎምሹ አላህ መረዳት ሳይችል ቀርቶ ነው በዚህ ሴንስ ከሆነ እባላለሁ ያለው። አንዴ አሁን አንተ አብጋ አንድ ጥያቄ አለኝ። ቅድሚያ አላህ መልሽ። አልጨረስንም እንሄዳለን እኮ ብያለሁ። አንተ እኮ ነው ወደ ቁርአን አላህ አባት ይባላል ወይ? አይባልም አልኩ እኮ አይደል እንዴ? ስለዚህ በየትኛውም ሴንስ አላህ አባት ተብሎ አይጠራም ማለት ነው። አሁን አይባልም። በቁርአን ዘመን አይባልም። ድሮ ይባል ነበር። ድሮ ከሚባሉት ነገሮች አባት ይባል ነበር። አዎ አላህ አባትነቱን ክዷል ስላችሁ ለዚህ ነው ድሮ ይባል ነበር። ሄዷል አይደለም። ሰዎች ምን አሉ? ክርስቲያን ተስማምቻለሁ። አላህ አባትነቱን ክዷል። ወገን ድሮ አላህ አባት ይባል ነበር። ፖለቲካ አትስራ። ፖለቲካ ተወው። ቪዲዮ ከፈለግ ስራበት ችግር የለውም።
ተስማማውልሽ። ድሮ አባት ይባል ነበር። ቆይ ምን አለ? ቆይ እህታችን አዳምጫ እኮ እየነገረ ነው። እኔ አይደለሁም እኮ የምነግርህ። ማስረጃ ቁርአኑ እየነገረኝ ነው። ከፍል አድርግሽ ኢሜል አድርግሽ ነበር እኮ ኢሜል አድርግሽ አልፈልግም ነበረ። ምክንያቱም ተረት ተረት ነው ስለሆነ ያወራሹ። ድሮ አባት ይባል ነበር። ባይ ካምዳው ምንም አይደለም። ድሮ አባት ይባል ነበር፣ አሁን አባት አልባልም ያለበትን አንቺ አንድ ማስረጃ ካመጣሽ ሶሻል ሚዲያን አቃጥለዋለሁ፣ እኔ አጠፋዋለሁ። ቀጥይ። አይደለም ከቁርአን ከሐዲስ እኔ ልንገርክ። ምን እንትናን ኢዝራን የአላህ ልጅ ነው አሉት አይሁዶች። አላሉትም። አላህ በሉ ብሏቸው ነው አላሉትም። እንደዛ አላህ በሉ ብሏቸው። እስኪ ከአንድ ሰው ጋር ልቀጥል። ማንም አልተደረበብሽም። አንደኛ እዝራን ያላህ ክርስቲያኖች ደግሞ ይሄ ተረት ተረት ነው ያወራሹም። አላህ እዝራን ከቁርአን በፊት ነው። እኔ እየነገርኩ ያለሁት ከቁርአን በፊት ነው። ተረት እየተቃወማቸው ነው እንጂ ጭራሽ ነኝ እያለ አይደለም። አባት የተባለበትን ይባልና ፈቅዶ በኋላ እንደከለከለ ማስረጃ አሁን አውጣልኝ። ቅድም ነው አይሁዶች ኢዝራኤል አባት አሏል፣ የአላህ ልጅ ነው አሏል። ክርስቲያኖች ደግሞ አውጣው፣ ማስረጃውን አውጣው። ስለዚህ ትክክል ናቸው እንደዛ ማለታቸው እያለችን ነው። ፈቅዶ ነበረ ግን ተሳስታችኋል ማለቱ አላህ ተሳስቷል ማለት ነው ይባላል እያለች ሰዎች ስለሚሉ እንትን ብሎ እናመሰግናለን። እንዴት እንደተሳሳትሽ ላሳይሽ ይባላል እያለች አይሁድ አለክ። እኔ ስማኝ፣ አንብቢው። እሺ መጽሐፉ የኔ ነው፣ አንብቢው። አይሁድ ኡዘይርን የአላህ ልጅ ነው አሉ። ክርስቲያኖች አልመሲህን የአላህ ልጅ ነው አሉ። መቼ ነው ያሉት? ቀጥይ። መቼ ነው ያሉት? እፎይ ንገረኝ። ቀጥይ። ይህ በአፎቻቸው የሚናገሩት ቃላቶች ናቸው ነው አለ። ቃላቸው ነው። ምን በአፋቸው የሚሉት ቃል ነበረ? እሺ የእነዚያ ከነሱ በፊት የካዱ ሰዎች ቃል ይመሳሰላሉ። መቼ ነው? አሁንም እየነገረ ያለ በፊቱን ነው። አላህ እስኪ አንተም በሉ ይፈዟል። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ? አየህ፣ ይሄ አሁን እየነገረ ያለው የአሁኑን ሳይሆን ከቁርአን ወደዚህ ያለውን ሳይሆን የበፊቱን ነው። ስለዚህ ይሉ ነበር፣ ይሄ ባፋቸው የሚሉት ቃል ነበር። ስለዚህ ይሉ ነበር፣ ግን አሁን ቀርቷል ማለት ነው። በቁርአን ጊዜ የለም። ምክንያቱም ሰዎች ኩፋር ማለታቸው ማለት ነው። አላህ የማይወልደው ልጅ አላህ በባህሪው አይወልድም። ካምዳውን ስለዚህ በፊት ዓመት አላወራም። ስለዚህ ይሉ ነበር ማለት ነው። እዚህ ጋር ፍንጭ ይሰጣል እኮ አሉ አይደለም። ክደው ነው እነሱ ያሉት። ክደው እዚህ ጋር የነገር አይደለም እንጂ የካዱ ሰዎች ቃል ይመሳሰላሉ። ስለዚህ የበፊት ነበሩ ማለት ነው እንደዛ የሚሉ። ስለዚህ ዛሬ ተፈቅዶላቸው ነበር ማለት ነው። ፍቃድና ተፈቅዶላቸው ነበር ማለት ነው። ስለዚህ ይሄንን ልንገርክ እየሰማሁ እኮ ልጨርስልህ። እሺ ቀጥይ። ይሄ ራሱ ይሄ አሁን ያነበብኩት ራሱ ይሄ በፊት ይባል እንደነበር እንደተፈቀደም ያሳያል ማለት ነው። አያስቅም። ስለዚህ ድሮ አይሁዶችን ኡዘይር ያላህ ልጅ ነው ብለው እንዲያመልኩ ፈቅዶላቸው ነበር ማለት ነው። አላህ ቆይ እዛው አትግባ። እዚህ ጋር ያልኩህ ፈቅዶላቸው አይደል? ራሳቸው ሲፈላሰፉ እንጂ ያደረጉት እሱ ብሏቸው አይደለም። ካምዳውን ኦኬ፣ ልስማክ አዳምጪ። which is ክፍሉን ብቻ እናንብበው። ምን አለች እህታችን? ድሮ ተፈቅዶ ነበረ አሁን ተከልክሏል አለች። ማስረጃ ስትጠየቅ ይህንን ያመጣችው። ድሮ አላህ አባት ይባል ነበር ተፈቅዶ ነበር፣ አሁን ግን እንደተከለከለ ማሳያ ብላ ያመጣችው ይህንን ነው። አይሁድ ኡዘይር ያላህ ልጅ ነው አለች። ድሮ እንደዚህ ብለው ይሉ ነበር፣ ይሄ ማሳያ ነው አለች። ክርስቲያኖች አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው
የነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። ያመኑትን አይደለም የሚለው የካዱትን ሰዎች ቃል ያመሳስላሉ። ምን መናገራቸው ነው የካዱትን ቃል ያመሳሰሉት? ምን ብለው መናገራቸው ነው የካዱትን ያመሳሰለባቸው? ያላህ ልጅ ነው ያሉ። ከተፈቀደ ለምን የካዱትን ሰዎች ቃል አስመሰሉ ይላቸዋል? እነዚህ አይሁድ እንትና ዙበይር ካደ ሰው እኮ ነበር። ዙበይር እኮ ካደ ነው። እዝራ ካዲ ነው። አዎ እቺ ላይ ጫውታ ኢሳስ አልመሲሳ አባስ ስለሌለው አይደለ እንትና እነሱ አላህን አባቱ ብለው እንትን ያሉት አይደለም እንዴ? እዝራ ካዲ ነው። ስለዚህ ያሉት ሰዎች ነው ያሉት አይሁዶች ካዲ ነው። ኦኬ እሺ፣ አልመሲሳስ ካዲ ነው። አልመሲሳስ ካዲ ነው። ክርስቲያኖች ናቸው እንጂ አሁን እዚህ ጋር አይሁዶችና ክርስቲያኖችን ነው ኢዝራንና አልመሲሳን አይደለም። ኢሳ ያለው ስለዚህ አይሁዶች ካዲ አይደሉም። እሺ አይሁዶች ካዲ አይደሉም፣ ክርስቲያኖች ካዲ አይደሉም። ካዲ ያስባላቸው ምን ነው? ካዲ ያስባላቸው ያላ ልጅ በማለታቸው ነው አይደለ? በማለታቸው ነው። አንቺ ደግሞ ያላ ልጅ መባል ተፈቅዷል ያኔ ብለሽኛል እኮ ከመሐመድ በፊት። ከተፈቀደ ካዲ ያስባላቸው የቀረው በመሐመድ ጊዜ እንደሆነ ነገርሽን። ስለዚህ በተፈቀደ ሰዓት ላይ ካዲ አላህ ልጅ አለው ሲሉ ካዲ ሊባሉ አይገባቸው። በክህደት ነው ያስቀመጣቸው እነሱ በዛ ነው ያስቀመጡት። ለምን በክህደት ያስቀምጣቸዋል? ምክንያቱም አባት ከተፈቀደ በኋላ በመሐመድ ጊዜ እኮ ነው አባት አይደለውም ያላቸው። አስቀድሞ አባት ነው የአላህ ልጅ ነው ብለው ምን አደረጉት? አላመለኩትም እንዴ? አባት ተፈቅዷል ብለሽናል እኮ ተፈቅዷል። 18ኛው አምልኮ አለ የሱ ልጅ ነው ብሎ እኮ አምልኮ አላለም። እዚህ ጋር ራሳቸውም አባታችንን ብለውታል እኮ ተፈቅዷል ብለሽናል። 5:18 ያኔ ተፈቅዷል አላህ አባት ነው ብለሽናል። ያኔ ከተፈቀደ አባት አይደለውም ለምን ይለናል ታዲያ? አይሁዶችና ክርስቲያኖች ልብ በይ፣ ለሁለቱ ተፈቅዷል ብለሽናል። አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆቹ ነን አሉ አለ። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም። ስለዚህ እዚህ ጋር ተሳስቶ እናንተ አለ ከፈጠራቸው ሰዎች ናችሁ በላቸው። የሚሻው ሰው ይመራል፣ የሚሻውንም ሰው ይቀጣል። የሰማይና የምድርን መካከል ያለውን ሁሉ ንግስና የአላህ ብቻ ነው፣ መመለሻም ወደሱ ብቻ ነው አለ። ስለዚህ እኛ የአላህ ልጅ ነን ክርስቲያኖችና አይሁዶች ማለታቸው አስቀድሞ ስህተት ነው አይደለም? የአላህ ልጅ ወዳጆች ነን አሉ እንጂ እኮ እነሱ እኮ አሉ እንጂ እኮ አልተገበሩትም እኮ ታዲያ አሉ እንጂ አልተገበሩትም ማለታቸው ስህተት ነው አይደለም? ማለታቸው ሳይሆን እዚህ ጋር አልተገዙትም። እሱን አልተገዙትም። ተገዙ አልተገዙ አይደለም ጥያቄው። የአላህ ልጅ ነን ማለታቸው ስህተት ነው አይደለም? እንደ ቁርአንሽ አይደላችሁም እያላችሁ ያለው ናችሁ ነው እያላችሁ ያለው አይደላችሁም ነው። ኢየሱስን አልተገዙትም። እሺ ኢየሱስን አላመለኩትም። ኢየሱስ እንታችሁ ምንድን ነው የምታወሪው? ያልጠየቅሽው ጋር ለምን ትሄጃለሽ? ወደኋላ እንደ ከመጣንበት ነው የምንጀምረው። ኖ ተረጋጊና ሜቢ በደንብ ተረጋጊ። የምታወሪውን በደንብ አስተውይው። ስምሽ ጥሩ ነው እንደ ስምሽ። ሎክ ምን ብለሽ ክሌም አደረግሽ መሰለሽ እህታችን? አስቀድሞ እስከ መሐመድ ድረስ አላህ አባት ተብሎ ይጠራል አልሽን። ስለዚህ አላህ አባት ከሆነ ቁርአንሽ የት ቦታ ነው ብዬ ስልሽ ኡዘይርን አይሁዶች የአላህ ልጅ ነው ማለታቸው፣ አልመሲሳን የአላህ ልጅ ነው ማለታቸው ይሄ መፈቀዱን የሚያሳይ ነው ብለሽ ነው ያመጣሽው። መከልከሉን ሳይሆን መፈቀዱን። ክፍሉ ግን የሚለው ምንድነው? የካሃዲዎች ሰው ንግግር ነው። አላህ ያጥፋቸው እንዴት ብሎ እንደዚህ ብለው ይናገራሉ እያለ የሚራገም ክፍል ነው የጠቀሽው። እንደዛ ብሎ መናገራቸው አላህ ያጥፋቸው የሚያስብላቸው ነው። እዚህ ጋር የሰጠውሽ ደግሞ ክርስቲያኖችና አይሁዶች እኛ አላህ ልጅ ነን በማለታቸው አይደላችሁም፣ ልጆች ብትሆኑ እንዴት ትቀጣላችሁ እያለ ነው። አባት ልጁን አይቀጣምና ቀደም በደንብ አሳይቼበታለሁ። ስለዚህ በፊት አላህ አባት ተብሎ የተጠራበት አንድም ጥቅስ የለም።
ይባል ነበር አልኩ። እዚህ ጋር ግን አመለኩ ምን አለ መሰለህ እዚህ ጋር አሁን ኢየሱስን አልኩ ኢየሱስን አላመለኩትም ወይ እያልኩ ነው። ያላህ ልጅ ነው አሉ ያላህ ልጅ ነው አሉ ግን ያመለኩት ነበር። ለአንድ ጥያቄ ሱራ 18 4 እና 5 ቁርአኑ የወረደበት ምክንያት እነዛ አላህ ልጅ አለው ያሉትን ሊያስፈራራበት ነው ይላል። ቁጥር 4 ላይ ቁጥር 5 ላይ ደግሞ ስትወርጂ እነሱ ልጅ አለው በማለታቸው እነሱም አባቶቻቸው ዕውቀት የላቸውም ምንም አያውቁም። ቁርአን የወረደው አላህ ልጅ አለው ላሉት አካላትን ሊያስፈራራ ነው የሚለው። ከፈተላት ክርስቲያን አንቺ ከነበረው መጀመሪያ እንዴት ያስፈራራቸዋል? ቁርአን የመጣው አይባልም ነው እንጂ ማለት አለበት ለምን አላችሁ ብሎ አሁን ከዛ እንዴት ይላል? ስለዚህ አሁን ቃል ስጋ ሆነ አሁን እኮ መጣው እኮ ታዲያ ከዛ በኋላ ይሄው ሊያስተካክል መጣ። ወራጅና ከስራ አታቁም ይላቸዋል። የለውም ማለት እኮ ነው አታቁም ማለት። ቁጥር 5 ላይ እናንተ አባቶቻችሁ ምንም አታቁም ይላል። ቁጥር 5 ላይ የወረደ ምክንያት ልጅ አለው ያሉትን ይዘዋል ያሉትን ሊያስፈራራ ነው ያወረደው አላህ ቁርአን ሊያስፈራራ። ለምን ያስፈራራችኋል? መጀመሪያ ልጅ ኖሮት ከነበረ የሚሉ ከሆነ አትበሉ በቃ ነው እንጂ ለምን ያስፈራራል? አንደኛ ልጅ ኖሮት እኮ አይደለም ልጅ ኖሮት እኮ ወልዶ እኮ አይደለም ኖሮት እኮ አይደለም አባት ማለት ስላለ ስለወለደ እኮ አይደለም። እናንተ እኮ ከዛው ከድሮ ስለቀጠላችሁ እኮ ነው። እናንተን ልቀጥላችሁ ስለነበረ ለርማችሁ መጣ። እኔ ያንቺ ሐሳብ ይስማማኛል። አንቺ አሁን አላህ ባስገኝነቱ አባቴ ነው ብለሽ ይሄን ቃል ብቻ ተናገሪ። አስገኝ ነው ያልኩት እኮ አዎ ባስገኝነቱ አላህ አባቴ ነው በይኝ እስኪ። ከእስልምና ነው ሊትራሊ የምትወጪው ቀጥታ ማስረጃም አንጠይቅሽም። ይሄን ቃል ብቻ ከተናገርሽ እኔ በቂ ነው በበኩሌ። እቺን ቃል ካንቺ አፍ ካወጣሻት አውረጂ ምካምዳው አላህ ባስገኝነቱ አባቴ ነው ብለሽ ወረጂ ያለሽ ምን አልሽ? ትከፍራለች አትልም አቋም ቃል ስጋ ሆነ አምላክ በባህሪ ይወልዳል ወይ? እኔ ያልኩሽ ያለው ገብቶሻል? እሺ ባህሪ ባይሆን ባስገኝነቱ አልኩሽ እኮ በፈለግሽው ሚስ ከፈለግሽ ባስገኝ ባይሆን አስገኝ ነው። ኦኬ ስለዚህ ባስገኝነቱ አላህ አባትሽ ነው እኮ ባስገኝነቱ አባትሽ ነው ወይ ተብሎ ይጠራል ወይ ነው ጥያቄ። አይባልም እኮ አይደል እንዴ? ለምን እኔ አልፋለሁ ከሚል ለምን አልፋለሁ? አይባልም ለኔ ተባለለ። አንተ መልስ ምን ይጠይቁ ነው መልስ። አምላክ በባህሪ ይወልዳል። መጀመሪያ አላህ ፈቅዶላቸው ነበር አይሁዶችና ክርስቲያኖች አባታችን ብለው እንዲጠሩት ፈቅዶላቸው ነበር አልሽ። ፈቅዶላቸው ከነበረ ከዛ በኋላ ለምን ያስፈራራቸዋል ነው ጥያቄው። ትርክ ሄዱ ያልኩ ምክንያቱም ከሃዲ ስላላቸው እዛው ሱራ 9:30 ላይ ማለት ነው። ካዱ በዛው መንገድ ካዱ። እሺ ፈቅዶላቸው ነበር አላህ መጀመሪያ ነበር ካዱ። ስለዚህ አሁን ይሄ ቁርአን የወረደው ያንን ማስተካከያ ነው። ኤምካም ዳውድ ኢሳ ምን አለ? አላህ ባላችሁ ኢሳ አንዴ ብቻ ልናገር እፎይ አንዴ ስማኝ። ኢሳ ምን አለ? ኢነላህ ረቢ ወረቢኩም ፈአቡዱን ሀዛ ሲራጡል ሙስተቂም ብሏችኋል። ይሄ አላህ ጌታዬና ጌታችሁ ነው ተገዙት፣ ይሄ ነው ቀጥተኛው መንገድ፣ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገራቸው ያላት መግደላዊት ማርያም። ስለዚህ ይሄ አምላኩ ነው እንጂ አባቱ አይደለም። አደባልቂ አባቱ አይባልም ካልሽ በኋላ ደግሞ ወደ አባቴና ወደ አባቱ ለመግደላዊት አለ ትለናለች እንደ መልሷ። ኤኒዌይስ ቆይ አዳምጫ እንዴ። ስለዚህ በፊት ተፈቅዶለት ነበር፣ በኋላ ተሻረ። አላህ በፊት አባት ነበር፣ አሁን ግን አባትነቱን ካደ። ኦኬ ሳሳቱ ወደ ሽርክ መንገድ ሲሄዱ አልኩ አይደል? ሱራ 6:115 እንግፈተው ክርስቲያን ምንም ተረት ነው ባይዘ የሚያወሩት ገብተው ያቸው ምንም ማስረጃ የሚጠቅሱት ነገር የለም። እኛ የራሳችን ኦኬ አሁን ስበከኝ እስኪ ወንጌልን ስበከኝ ተውና ወንጌል እስኪ እንዴት ነው የምትጣራው? ጀምር በስበክ እስኪ ወንጌልን ስበክ ያለ። ኧረ ተረጋጊ እባክሽ፣ ስሜትሽ ላይ ወጣ ከንግግር እንትንሽ ያለ
ወይ ተረጋጊ። ስምሽ በጣም ደስ ይላል፣ ግን ምንድነው ያወራሹ ነገር ስህተት ነው። በፊት እንደዛ ብሎ ፈቅዶ ነበረ። ስለዚህ ንግግሩ ቃሉ ያላህ ነው ማለት ነው። የጌታ ቃላት እውነተኛና ትክክለኛ ስትሆን ተፈጸመች። ለቃሊቱ ለዋጭ የለም። እህታችን ግን ምን እያለችን ነው? ተቀየረ። አሁን ቁርአን ግን ምን ይላል? አላህ ቃላቱ አይለወጥም። አላህ ተቀየረ አልኩ፣ ለወጠው አልኩ። በፊት አባት ነበር፣ አሁን አባት አይደለም ማለት ምን ማለት ነው? አንተ ልጅ ሲያጠፋ እዛ ጥፋ ምን ድረም ታረገው? አባትነቴን አነሳለሁ። አላህም እንደዛ አነሳ። እንደዛ ያልኩ አይደለም። መጀመሪያ እስኪ ስማ ስታጠፋ ልጅ ሲያጠፋ ምን ድረም ታረገው? ወደ ሰው ወደሚጠፋው መንገድ ነው የምታስሄደው ወይስ ያስተካከልከው ትሄዳለህ? ወይስ ሚንስ የድሮዎቹ ታማኝ ታዛዥ አይደለም። እስኪ የአሁኖቹ ግን ሙስሊሞች ታዛዥ ታማኝ አይደሉም፣ ጥፋት ውስጥ ያሉ ናቸው። እናመሰግናለን። ካምዳውን ይበቃሻል። ኡስማን ቀጥል። ኡስማን ሞሮፍ በመረጃ ይበቃሻል። ምክንያቱም እስካሁን ድረስ አዳመጥንሽ፣ ምንም መረጃ ስለዚህ ጥያቄ ያለኝ ታዲያ መረጃ ስላልጠቀሽ አለ መረጃ ማውራት ባይዘ ይከብዳል።